እንግዲህ እድሜ 32 አመቴ ነው። አረብ ሀገር ከመጣሁ 14 አመቴ ነው። ትዳር የለኝም፣ ልጅ የለኝም፣ ገንዘብ የለኝም። እህቶቼ ስደት ላይ ስትኖሩ አገር ቤት ያለ ሰው እናንተ ለፍታችሁ ደክማችሁ እንደምታመጡት ብሩን የሚረዱ አይመስለኝም። ስትልኩ ደስተኛ ይሆናሉ፣ ስትልኩ ለማውራት ይጓጓሉ፣ ስታቆሙ ደግሞ ምን ነካት ይላሉ። ስለዛ ህይወታችሁን፣ እድሜያችሁን፣ ጊዜያችሁን የምትገብሩት እናንተ ናችሁ። ለራሳችሁ ኑሩ። እኔም ስደት ነኝ፣ ግን አሁን ሀገሬ ላይ ነኝ። ቢሆንም ክፉና ደጉንም ትዳርንም ህይወትንም ሁሉን ነገር አይቼዋለሁ። እግዚአብሔር ይመስገን ፈቅዶና ወዶ ሰው ከሚለይ በላይ ራሴ ገብቼ ሁሉንም አይቼዋለሁ። ስደትንም ትዳርንም ህይወትንም። ስለዛ ለራሳችሁ ኑሩ። ኑራችሁ አያምርባችሁም። ለራሳችን የምንለው ነገር የለም። ልብስ ገዝተን ሻንጣ ውስጥ ነው የምናስቀምጠው ነገን ተስፋ አድርገን። ነገር ግን ሀገራችን መግባት ምን ያህል እርግጠኛ ነን? የመኖሪያችን ምን ያህል እርግጠኛ ናችሁ? ስለዚህ የዛሬ ኑሩ እህቶቼ። እውነት ለመናገር በስደት ስትኖሩ እህቶቻችሁን፣ እናት አባቶቻችሁን፣ ዘመዶቻችሁን ስትረዱ፣ አመት በዓል ሲመጣ ለማስደሰት ስትሮጡ ከኔም ጨምሮ። ኢትዮጵያ ስትኖሩ ደግሞ ባዷችሁን ከሆነ ጠያቂ የላችሁ። ካላችሁ ራሳችሁ ተከብራችሁ ትኖራላችሁ። ከሌላችሁ ግን የላችሁም። ስትረዱ ስታስተምሩት የነበረ ሰው ዞር ብሎ አያያችሁም። በእድሜያችሁን አይመልስላችሁ። አረብ ሀገር ተሰዳ እድሜዋን ጨርሳ መጣች ነው ስጮሁ ጠሽ የተለያየ ስም ነው የሚወጣለን። ስለዛ ይሄው ጓደኛዬ በስደት ቀረች። ሬሳዋ ራሱ እስካሁን አስክሬኗ አልገባም። ስትኖርም አንድ ቀን የገዛችው ልብስ በነፃነት ለብሰው አታውቅም። ነገን ተስፋ አድርጋ ነገር ግን ፈጣሪ ያልፈቀደና ወደ ሀገሯም ሳመጣ ያሰበችውም ሳይሳካ በስደት ቀረች። አስከሬኗም እስካሁን አፈር አላገኘም። ይሄ ነው የኛ መጨረሻ። ለራሳችሁ ኑሩ።